እንዴት ነው ግን የሚመሽላችሁ? ቆይ ያው ማወቅ ፈልገው ሳትጠጣ ሳታጨስ አይደለም። በእግዚአብሔር ጤነኛ አይደለሽም። ሐኪም ቤት እንሂድ እንዴ? እሺ መቃሚያ ወረድ። እሺ የዛሬ በቃ እኔ እግዚአብሔርን ላይ ነው በእውነት በጣም አንተ አንድ ቀን እኔ ቻለኝ ብለህ ሄደን ልክ አይደለሽም። ቤት እንሂድ ነው መንገድ ላይ ራሱ ስመጣም ነበር። ኧረ አንቺ እግዚአብሔርን ባይሆን የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠሽ ከምን ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ሰሞኑን ትንሽ ጠፋ ብያለሁ። እናንተም ኮሜንት ላይም በውስጥም እያወራችሁ ነበር፣ ጠፍተሻል እያላችሁ ነበር። በጣም ደህና ነኝ። ትንሽ የሆነች ጉዳይ ስለነበረች ነው እንጂ የጠፋው በጣም ደህና ነኝ እግዚአብሔር ይመስገን። ቴንኪው በጣም ስላሰባችሁልኝ፣ ስጠፋ ለምትፈልጉኝ በጣም አመሰግናለሁ። ያው እንዳልኳችሁ የሆነች ጉዳይ ነበረችብኝ፣ ያችን ለማስፈጸም ወደዛ እያልኩኝ ነበር። ለዛ ነው ጠፋ ያልኩባችሁ። እና እንግዲህ ሰሞኑን የነበረውን ነገር ታውቃላችሁ። ከዛ ሁሉ ግጭት ምናምን በኋላ ሰላም ተፈጥሯል። አንዳንዶቻችሁ ሳታውቁም ነገሩም ሳይገባችሁ የተናገራችሁ ነበራችሁ ምናምን። ያው ያለውን ነገር አይታችኋል፣ ሰምታችኋል። ሁላችሁም በውስጥ ይቅርታ የጠየቀኝ ሰው አለ። እኔ አልተቀየምኳችሁም፣ ምክንያቱም አውቃችሁ አይደለም እንደዛ ያላችሁኝ፣ ነገሩ ስላልገባችሁ ስላልተረዳችሁኝ ነውና አልተቀየምኳችሁም። ነገሩ ሳይገባችሁ ስለተናገራችሁኝ በዛኛው ቪዲዮም አንዳንድ ነገር ብያችሁ ነበር። ለዛ በጣም ይቅርታ። ከዚህ በኋላ ባሪፍ ቪዲዮ እመጣላችኋለሁ። ከዚህ በኋላ ሀዘን አይኖርም ብዬ ተስፋ አደርጋለሁኝ። እና እንግዲህ ዛሬ የመጣሁበት ዋነኛው ምክንያት ይሄ አይደለም። ስለዚህ ጉዳይ ላወራ አይደለም። ካሌብ ጋር ትንሽ ተጠፋፍተናል ታውቃላችሁ። ካሌብ ምርጥ ወንድሜ ምርጥ ጓደኛዬ፣ ለእኔ ብዙ ነገሬ ነው። ችግሬን ማማክረው ማካፍለው ሰው ነው። እና ትንሽ በእኔ ቤት ከመጣ ቆየት ብሏል። ለምን ዛሬ ፕራንክ አላደርገውም፣ ለምን ዘና አንልም፣ ለምን አሪፍ ጊዜ አናሳልፍም ብዬ ጠርቼዋለሁኝ። ከእሱ ጋር አሪፍ ጊዜ እናሳልፋለን። ፕራንክ ነው የማደርገው። ያው ሰሞኑን በነበረው ነገር ትንሽ ጠፋ ብሎብኝ ብቻዬን ነበርኩኝና ለዛም ለምን ጠፋህ የሚለውን ማስጠንቀቂያ ይሆናል። ከዚህ በኋላ እንግዲህ ቪዲዮ ስታዩ እንደማጠፋብኝ ተስፋ አደርጋለሁ። እንደዚህ ነው ምቀጣ፣ መጥፋት አይቻልም። እና ዛሬ እንግዲህ ካሌባን ፕራንክ አደርገዋለሁ። ልብስ ይዣለሁኝ እና ትንሽ ወጣ ያለ አክት እያደረኩ ምናምን፣ ወጣ ያለ አለባበስ ለብሼ ግራ ነው የማጋባው። በእንደዚህ አይነት እንትን አያቀኝም። እና እስኪ ምን እንደሚል አብረን እናያለን። ትንሽ ዱርዬ ነገር ሆንበታለሁ። ሰፋ ያለ ልብስ ለብሻለሁ። የወንድ ልብስ ምናምን ይዤ መጥቻለሁኝ። ያለብሼ ለየት ያሉ አክቶች አደርግበትና እስኪ ምን እንደሚል አብረን እናያለን። የሚደነግጥ ይመስለኛል፣ ብዙም አይናገረኝም፣ ይፈራልና እስኪ አብረን ነው የምናየው ምን እንደሚል። ካሌብ እስከሚመጣ ትንሽ እንጠብቀው። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደ እና እንግዲህ ቤተሰቦች እንደምታዩ እንደዚህ ዱርዬ መስዬ ትንሽ አወራሪ ምናምን ቀይራለን። እንዴት ነሽ ብራዘር? ግራ አጋባለሁ ማለት ነው። እንግዲህ አርፍዶብኛል። አሁንም እንደገና ደግሞ ልንጠብቅ ነው ማለት ነው። የኔ በመሆንሽ ክብሬ ተከበር፣ ቃላቶች ያጥሩኛል። ካሌብ መጥቷል። ብራዘር እንዴት ነሽ? አማን ነው? እንዴት ነህ? ምን ነው? እንዴት ነህ? ለየት አልኩብሻ። ደህና ነሽ? በቃ እኔ እንዴት ነህ? ምን ሆነሽ ነው? አለሁ እባክህ ደህና ነኝ። እንዴት ነህ? አላማረብኝም እንዴ? አንቺ ደህና ነሽ? አዲስ ስታይል ነው፣ ቤተሰቦች ይወደውታል። አንተ በዘለ ቪዲዮ ላይ ነሽ እንዴ? አረ ስለ ስትራቴጂ ቀይረሽ ነው። አንቺ ምን ሆነሽ ነው? ለምን ና እባክህ። አንተ ራሱ እንደዚህ ስለተፈጠረ ባይዘው ኖ ቆይ ምን ሆነሽ ነው? ምናምን አይ ምሪ ነው። ምን ሆነሽ ነው? ያምራል በጣም። ምኑ ነው የሚያምረው? ተመችቶኛል። ኤደን በእውነት አያምርም። በጣም ነው የሚያስጠላው። ሄዱዬ ምን ሆነሽ ነው? ደህና ነኝ ግን አንተ ምንም አልሆንኩም እንዴ? ምን ነው? አይ እግዚአብሔርን ደህና ነሽ? አይ ደህና አልመሰልሽኝ። የምር ደህና ነኝ እንዴ? ምን ሆነሽ ነው እንደዚህ ለብሰሽ የመጣሽው? ያምራል እኮ ደግሞ ምንድን ነው? ኬፕ አንተ የሰጠኝ ኬፕ ነው ባይዘው
አሬዱ አይ በጣም የሚያስጠላው እግዚአብሔርን በጣም የሚያስጠላው። ያምራል። ቆይ የት ነበርሽ? ቤት ነበርሽ? ቤት ነበርኩ። ከዛ ሶሻል ሚዲያ ጋር ምናምን ቪዲዮ እያዩኝ ነበረ። ስታይል ቀየር ማድረግ ምናምን ፈልጌ ለሴቶች የሚሆን ስታይል ቀለል ያለ አለባበስ ምናምን ቤት ሰርች ሳደርግ መጣልኝ። በጣም የተመቸኝ። ኧረ በእግዚአብሔር አክል አንቺ በጣም እኮ ነው የሚያስጠላው። እብድ እኮ ነው የሚያስጠላው። በእውነት አያምርም። ኧረ እነሱ ወደውታል። ኧረ ስነ ስርዓት መንገድ ላይ ራሱ ስመጣ ምናምን ኧረ አንቺ እግዚአብሔርን ባይሆን መጥቶ ምናምን ይለኝ ነበር። ቀይረን ነው ቤት እንሂድ። ኧረ ይበላል ይጠጣል። ትጋብዘኛለህ? እኔ ጋብዛለሁ። እንዴ ስነ ስርዓት ያዥሽ። እግዚአብሔርን በጣም ነው የሚያስጠላው። በቃ እኔ ሙዴ ነው እንደዚህ ነው የምላቸው። እንደዚህ አይነት ሙድ አለ እንዴ? ምን ሆነሽ ነው ሄደን እንዴ? ምን ሆነሽ ነው? ምን ባይዘው ብራንድ ነው ብራንድ እግዚአብሔር ባይሆን ቪዲዮ ይቁምና ቀይረሽ መጥተሽ ችግር የለም። በኋላ ትሰሪያለሽ። ግን ይቀየር። ፋራ ነገር እንዴ? አዎ እሺ ፋራ ነኝ። ፋራ ካልሽኝ ፋራ ነኝ። ግን ያያለኝ ኧረ በእግዚአብሔር ጌታን ምን ደህና እየመሰልሽኝ አይደለም እኮ አንተ። እኔ ደህና ነኝ እንዴ? ስታይል ቀየር ሳረግ ሰው በቃ ስታይል አያምርም። የጤነኛ ሰው ስታይል አይደለም። ምን ሆነሽ ነው? ያለመደብሽ አያምርም እኮ አልኩሽ። በእውነት አያምርም። እሺ ምን ላድርግልህ? ልስፈንልህ? እኔ ዛሬ የጠራው ካሜራ ይዤ የጠራው ቆይ አዳምጠኝ። ካሜራ ይዤ የጠራው ካሌብ ጠፍቷል እያሉኝ ስለሆነ እኔም ስለጠፋው ዛሬ ፈታ ለምን አንልም ብዬ አንተን ፈታ ላደርግ ነው የመጣው። እና እንደዚህ ለብሰሽ እንዘፍናለን። አያምርም። ሂጂ ቀይሩ። ቀይረሽ ከመጣሽ እኔ እሄዳለሁ። በእውነት አያምርም። በጣም ነው የሚያስጠላው። ያለመደብሽ ደግሞ ኪት የመጣሽው ነው። ያምራል። በጣም ነው የሚያስጠላው። እሺ በቃ ተመችቶኛል። በቃ እኔ ተመቸኝ። እኔ ይደብረኛል በጣም ደስ የማይለኝ እንትን ደስ አይልም። እንደዚህ ሙድ አዲስ ሙድ ነው። ኪት የመጣ ሙድ ነው ደግሞ ኧረ ቤተሰብ በእውነት ደህና እየመሰለችኝ አይደለም። ኧረ እኔ በጣም ደህና ነኝ። አይ እግዚአብሔርን የሆነ ነገር ምንድን ነው? ቤት ነበርሽ? ከቤት ነው የመጣሽው? እንደዛ ከሆነማ እንደዚህ አትሆኝ። እንደዚህ አያምርማ። ይሄንን አውልቂ። ይኸውልሽ ይሄንን አውልቂ። እንዴ ነው ፀጉር ተበላሽቷል። ኮፍያውን አውልቂ። ሲቀጥል ደግሞ ሲጀመር እንደዚህ ለብሰህ ኬፕ ካላደረክበት ደስ አይልም፣ አያምርም። እና ኬፕ ማድረግ አለብኝ። አንቺ ሰው እየየሽ ነው። ኧረ ስነ ስርዓት ሄደን ይኸውልሽ፣ አንቺ እብድ ነው የምትመስለው። ደስ አይልም። ዛሬ ፈታ እንላለን ወይስ አንልም? ንገረኝ። እኔ እንደዚህ ለብሰሽ እግዚአብሔርን በጣም ነው የሚያስጠላው። የምር ስነግርሽ በጣም ይደብራል። በቃ እኔ ጓደኛዬ ይናራል። ምን ነው እሺ የሚያስጠላው? በቃ ሁሉ ነገሩ በቃ ያስጠላል። አንቺ ፍሪኪ እኮ ነው ያንኩት። እሺ በጣም ቆዩ ነው አካ በቃ እስካሁን ለብሰሽዋል። አሁን አውልቂ። አያምርም በጭራሽ። እኔ ሲያምርብኝ አንተ ጓደኛ አይደለ? እኔ ሲያምርብኝ አትወድም? እሄዱ ለምን አንተ እስከ መቼ ነው ፋራ የምትሆነው? አረ ንገሩት እባካችሁ። አረ እርድና ነው ይሄ። አረ እኔ በቃ እኔ እንደናንተ አይነት ሰው ጋር መዋል ምናምን ራሱ እርድና ነው። እንደዚህ መልብስ እርድና ነው። አይ እስኪ መንገድ ላይ ራሱ መጣ ምናምን እየሰማሽ ነው። ሴት ልጅ የራሷ ስነ ስርዓት፣ የራሷ አለባበስ፣ የራሷ ወግ ያላት ሴት ልጅ እንደ ሴት ስትሆን ነው የሚያምረው። ይሄ ግን በጣም የሚያስጠላና ድሮ የቀረ ነገር ነው። አሁን የሚመችህን የሚያምርብህን ዘመኑ ጋር አብሮ የሚሄድ ነገር ነው። የምር ስነግርሽ ይኸውልሽ፣ ትሰሚኛለሽ አይደል? የማን አድናቂ ነህ ግን? ባይዘው ወይ አንዴ ስሚኝ ሄዱዬ፣ እኔ አሁን ዛሬ በመጀመሪያ ምንም ጤነኛ እየመሰለሽኝ አይደል? እኔን ነው የምታበላሽው አንተ። ሲቀጥል ደግሞ ሴት ልጅ የራሷ የሆነ ስነ ስርዓት አላት። አንቺ ደግሞ ይሄ በጣም ከሴት ልጅ ስነ ስርዓት ይወጣው። ምንድነው እንደዚህ ኋላ ቀር የምትሆነው አንተ? ኋላ ቀርነት አይደለም እንደ ዘመኑ ሁን እንጂ በእውነት ይሄ በጣም ነው የሚያስጠላው። ለምን ሰው ራሱ ጥሩ አመለካከት አይኖረውም ላንቺ። አልሰጥሽም ካሌባ በእናትህ ስጠኝ እንዴ! ኤደን ምን ሆነሽ ነው? እኔ በቃ ማርያምን የምሬ እንደዚህ ፈታ ማለት ነው። እስኪ እንዴት እንደሚያምር መልኬ ጋር ምናምን እራሱ አልሄደም። በጣም ነው የሚያስጠላው ፈታ። አሁን እኔ ማለት ነው አንቺ አሁን ስነ ስርዓት ያለ አንተ እኔ ጓደኛዬ ነህ ብዬሽ ነው የጠራኸው። እኔ ፈታ ማለት እኔ ጓደኛዬ ነሽ ብዬሽ እኮ ነው የመጣሁት አይደል? እንደዚህ ነገር ትቼ ፈታ እንበል ዛሬ። ምንድን ነው ምናምን ደግሞ የምን ጨብሲ ኬት ያመጣሽው ነው? ማጨስ ምናምን ፈታ ማለት ነው ፈልገው ዛሬ በቃ በሙዴ ነው የምፈልገው። እኔ ሙዴን እንዳታበላሽ። ምን ሆነሽ ነው? ምን ነክቶሽ ነው? ቆይ የነካሽ ነገር አለ እንዴ? ምን ሆነሽ ነው? ማንም ሳይሰማ ቪዲዮአችንን እንዘጋለንና እንሄዳለን፣ እንጠጣለን። ዛሬ ይጨፍራል፣ ይቀወጥ ምናምን እየሰማሽ ነው። እኔ እንደዚህ ነገር በመጀመሪያ እኔ ፋራ እንዳትሆንብኝ ካሌብ፣ ካልፈለክ ይኸው መንገዱ። እኔ የራሴን ፈታ አላለ እንደዚህ ኮንሽ እኔ ትችሽ ነው የሚለው ይኸው መንገዱ። እኔ ሲጀመር አንተ መጥራት አልነበረብኝም። ኤደን ይኸውልሽ፣ እኔ እኮ በጣም ብዙ ጓደኞች አሉኝ። በዚህ ባወራሱ እየቃሙ ምናምን እኮ እኔ አረዷለሁ ፍራው እየተባልኩ ይሄ ብላት መቃም ጀምረሻል። አንዳንዴ እኮ ያስፈልጋል ፈታ መቃም ጀምረሻል፣ ማጠጣት ጀምረሻል። አንቺ እኮ ከመጀመሩ እንደዚህ ማድረግ ጀምርሽ ነው። አንዳንዴ ያስፈልጋል። አንዳንዴ ያስፈልጋል ፈታ ማለት አለበት። ሁሌ እስከ መቼ ሁሌ ቁጭ ብለህ እስከ መቼ ሁሌ? ኧረ እንዴ አትዝናኝ። ቀኑ እንዴት ነው ግን የሚመሽላችሁ? ቆይ ያው ማወቅ ፈልገው ሳትቅብ ሳትጠጣ ሳታጨስ ኧረ ኤደን በእግዚአብሔር ጤነኛ አይደለሽም። ሐኪም ቤት እንሂድ እንዴ? ጤነኛ አይደለሽም።
አይና አባት በቃ ሂድ ሌላ ቀን እንገናኛለን። ጓደኞቼ ጋር ሄዳለሁ፣ እነሱ ጋር ፋላለሁ፣ እንቅማለን፣ እናጨሳለን፣ ይጠጣል። ዛሬ ይጨፋል። ዛሬ እንደዚህ ላይ ሰው ራሱ ጥሩ አመለካከት አይኖረውም። ሄደን ምን ሆነሽ ነው? እኔ ስለ ሰው አይመለከተኝም። እኔ የምኖረው ለራሴ ነው። ለራሴ ግን አጠገብሽ ላለው ሰው እኮ መኖር አለብሽ እኮ። እንሂድ እንዝናና። እኔ እኮ የኔ ደስ አይደለም። ቆይ ላስረዳ። ከኔ ጋር መውጣት ከፈለግሽ ይኸውልሽ ስሚኝ፣ ከኔ ጋር መውጣት ለኔን ልብስ ቀይሪ፣ አለባበስሽን አስተካኪ። ከዛም በኋላ እንደዚህ አምሮብኝ እያየኝ እንዴት ነው ልብስ የምቀይረው? እብድን ይመስልሽው? ምን ሆነሽ ነው እብድን ይመስልሽው? ለምንድን ነው ሰሚል ካሌባ? ኧረ ካሌባ ነቃ በል፣ ነቃ ደንገጥ በል እንጂ ብራዘር። ምንድን ነው አንቺ አሁን ነቃ ደንገጠልሽ? እኔ ማፋ ብያለሁ። አሁን ደግሞ እዚህ ጋር ደግሞ ሰዓቷ ሜዳለች። ሲቃምባት ደግሞ ምርቃና ሲገባ አለቀ በቃ ፈታ። ቆይ ከመጀመሩ ነው መቀበል ጀመርሽ አንቺ? አቡ አንተ ሙዴን እንትን አበል እባክህ። እንሂድ። እንደዚህ የምትሆኚ ከሆነ እኔ በጣም አዝናለሁ። እኔ አሁን ፈታ ልል ነው፣ ልሄድ ነው። ይሄ እድል እንዳያልፍ ከኔ ጋር ፈታ እንድትል ብዬ ነው፣ ልጋብዝህ ብዬ ነው ዛሬ። እኔ እንደዚህ ሆነሽ እንድጋብዝኝ አልፈልግም በመጀመሪያ። እሺ አንተ ጋብዘኝ። እኔ እንደዚህም ደግሞ ሆነሽ እኔ ልጋብዝሽ አልፈልግም። የዛሬ የመቃሚያ ቻልኝ። የዛሬ አንቺ ምን ሆነሽ ነው? ውረድ የመቃሚያ። ኧረ አንተ ካሜራ ቁሞ እንደዚህ አረጋና እናውራታ እንዴ። ምን ሆነሽ ነው? አብረን ነው የምንሄደው። እኔ ቤት እንዴት ነኝ? አንቺ እንደዚህ ነቀይርሽ ነኝ። እግዚአብሔር ነቀይርሽ ነኝ። እንደዚህ ማት ወይ ሂጂ። እሺ ነቀይርሽ ነኝ። አንተ ረፋ ገፍትረኝ ነው። ልብስ አልቀይርም። እንደውም ሂድ አንተ ሲጀመር ፋራ ነህ። እኔ እንዳየው እኔ እኮ አራዳ ነበር። ስለዚህ ስለማልጠጣ እና ምን አለ? እሺ ከዚህ በላይ ምን አለ ማለት? ሰው ሳይቅም ሳይመረቅ ምናምን አስተሳሰብሽ ራሱ በጣም ነው የተበላሸው። እግዚአብሔር ምን ሆነሽ ነው? ቆይ ነከሽ ነገር አለ። እኔ አብሮኝ ጓደኞቼ ጋር ብትል አንተ ራሱ ትቀየር ነበር። ባይዘው እግዚአብሔር ነው መቀየር ከቻልሽ አሁን እንሂድ፣ ካልሆነ ደግሞ እኔ ትችሽ ላይ ነው። እኔ አሁን ይኸውልህ ልጋብዝህ፣ እንሂድ፣ ፈታ እንበል አብረን። አለበለዚያ የኔ ሙዳት ከእንት እኔም ልግባና ፏፏ ልበል። አንተም ወደ ካለብሽ ልብስ ቀይረሽ እንሂድ። አለበለዚያ እግዚአብሔር እኔ ወደምፈልገው ቦታ ነው የምንሄደው። እሺ መቃሚያ ወረድ። እሺ የዛሬ በቃ እኔ እግዚአብሔር ላይ ነው በእውነት በጣም አንተ አንድ ቀን እኔ ቻለኝ ብለህ ሄደን ልክ አይደለሽም። ቤት እንሂድ ነው ተመሰካለ። ቤት እንሂድ ነው። ኧረ እኔ ጓደኞቼ ጋር ደውላለሁ እንዴ እነሱ ጋር ሂጅ ፈታ አይደለም። ሄድ በቃ ሶሪ ካሌብ አንተ ና አውቄ ነው ብራንክ ነው አውቄ ነው የምን መቃም ነው አውቄ ነው። ሰሞኑን ስለጠፋ እነሱ ነግሬያቸዋለሁ። ካሌባን እናስደነግጠዋለን፣ ፕራንክ እናደርገዋለን ብዬ ነው እንጂ እግዚአብሔር አንቺ ይኸው ከውስጥ ልብስ ለብሻለሁ ከላይ ደርቤ ነው። እኔ እግዚአብሔርን አንቺ እንዲህ ምን ሆነሽ ነው? አሳመንኩሻ? እንዴት ነኝ? አምነኛል? አንቺ እግዚአብሔር እንዲህ በጣም ይደነግጥ። እስኪ እዚህ ጋር እኔ ጌታን ቤት ራሱ ጤነኛ ይሆንሽ ምናምን አልመሰለኝም አይደለ? ሱስ ውስጥ ምናምን የገባው መሰለኝ። እኔ ማላውቃት እኮ ይሆንሽብኝ። ለማንኛውም ትንሽ አስደንግጫለሁ። ኧረ በስመ አብ አንቺ ግን አምነኸኝ ነው ግን የምር ተናደህ እየሄድክ ነው። አምነኸኝ ትክክለኛ ዱርዬ። ኧረ ቤተሰብ እስኪ አንቺ ትክክለኛ ዱርዬ እኮ የምትይው አክቲንግ ጎበዝ ነኝ። እስኪ እናንተም ኮሜንት ላይ ጎበዝ ነኝ ወይስ አይደለም? ጎበዝ ነሽ በጣም አንደኛ የምር እግዚአብሔር በጣም ተሸወኩኝ። ለምን ጠፋህ? አሁን ተናገር ለምን እንደጠፋህ። እኔ ጠፍቶብኛል ብዬ አቃጥሬያለሁ። ስለዚህ ተናገር ለምን የጠፋኸው? ሄዱ ግን በመጀመሪያ እኔ እሰራልሻለሁ። ችግር የለውም እኔን አሰራልኝም ግን እሺ ያው ትንሽ ታውቂው አይደል አንዳንዴ ስራ ምናምን እንደዚህ በቀላሉ ግን አልታረቀም። ገና ቀጣሃለሁ። አይ ባይሆን በጣም አስደንግጠሽኛል። ትንሽ ያው ደስ የሚል ስሜት አሰምተሻል። ባይሆን ተጋብዥኛል። አረካሁም እና ገና ሌላ ቅጣት ከዚህ በላይ ፕራንክ ሌላ ቅጣት ፕራንክ ሳይሆን ቅጣት ባይሆን አሁን እንደዚህ ስላስደነገሽኝ ምሳ ተጋብዥኛለሽ ምናምን ነገር የመቃሚያውን ከቻልክ አንቺ ስነ ስርዓት አላደረገችም እንዴ? መቃሚያውን እንኳን እሱን እንተውና ባይሆን ምሳ እንበላለን። እሺ ተሸከሚ ወይ ዝፈንል፣ እንደውም ዝፈንል። እሺ እኔ ልዝፈንልህ። እሺ ምን የማንን ዘፈን መስማት ለመስማት ዝግጁ ነው? እሺ ኬፓን ከነ ሙሉ አልባሳታች የምር ደህና ነኝ እራሱ ካልሽኝ በኋላ ለምን ልጀምር? እስኪ ቢት ስጠኝ። ወይኔ ዳምጠው ግባልኝ። ወይኔ ዳምጠው እንዴት ነኝ ግን? አምሮብኛል። በሆነ ጀግና ነሽ እውነት እግዚአብሔር ነው። ከዚህ በኋላ እንደማጠፋ ተስፋ አደርጋለሁ። አልጠፋም። ቤተሰቦች አሁን እመጣለሁ እያልኩኝ ትንሽ እየጠፋኝ ነው። ለመምጣት እሞክራለሁ። ከስራ ጋር እያያዝኩት ነው የምመጣው። ከዚህ በኋላ እየጎተትኩኝ እመጣለሁ። በእውነት አልጠፋም። ግዴታ ነው እና ደግሞ እቀጣሻለሁ እያልከኝ ነበር ቅድም። እያስፈራራኝ ነው እንዴ? እሱማ ከቻልክ ሞክር። እውነት እግዚአብሔርን እሰራልሻለሁ። እግዚአብሔርን እማተሙት እሰራልሻለሁ። እናያለን። ተስፋ እናደርጋለን። ቤተሰብ ለዛሬ አምሮባታል። በደንብ ፕራንክ አድርገኛለች። እንደዚህ ለብሼ ነው አብረን የምንሄደው። አይ ኖ ይሄ ባይሆን እኔ ያደርገዋለሁ።
ራሱ የሰጠኝ ስጦታ ነው እና እንግዲህ ራሱ የሰጠኝን ኬፒዮ ቀምቶ ለብሷል። አንዱም አልሰጥሽም። ስጦታ አይቀማም ባይዘው ይሰጠኛል ባለፈው። ችግር የለም ሌላ ሰጥሻለሁ። ስለዚህ ያው ትንሽ ስላስደነገጥኩትም ምሳ ተጋብዘኛለሽ። ጋብዘዋለሁ። አብረን ምሳ እንበላለን። ወደ ምሳ እንሂዳ። ከፋይ አንተ ነው። ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈና